በፍጹም መልአክ አያድንም፣ በፍጹም ማርያም አታድንም። የሚያድነው ኢየሱስ ነው። ኢየሱስ ጌታ ነው። ግዳማ አብርሃምም ጌታ ነው፣ ገንዘብም ጌታ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። እግዚአብሔር ንጉሠ ነገሥት በል። መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ከሰማይ ከወረደው በቀር ሌላ ምንም የለም የሚል ቃል አለ። አምላክነቱ ያድናል። ኢየሱስ ያድናል አይደለም። እሺ ጅል አትሁኑ ማለት ይገላል ሁሉ ማለት ነው። አይገልም። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ክርስቶስ የነገስታት ንጉሥ የጌቶች ጌታ ነው። ክርስቶስን የሚተካ የመዳን መስመር አለ ብላ ቤተክርስቲያንም አታምንም የላትምም አይኑ የእመቤታችን ቅድስት ድንግል ማርያም መድኃኒትነትና የጌታችን የመድኃኒታችን የኢየሱስ ክርስቶስ መድኃኒትነት በቤተ ክርስቲያን አስተምሮ እንዴት ይታያል? መሬት ብትታሰብ መቃብር ልትሆን ነው። ድንግል ማርያም ብትታሰብ ግን ትንሣኤ ልትሆነን ነው። ይኸውላችሁ ትንሣኤ ክርስቶስን ልትወልድልን ነው። መሬት ብትታሰብ ፍሬ ልታበቅል ነው። አዎ ድንግል ማርያም ብትታሰብ አማናዊ ፍሬ አነውቱ ሐረገ ወይን እኔ ወይን ሐረግ ነኝ እንዳለ የወይን ፍሬ ክርስቶስን ልታስገኝልን ነው። ማርያምን ማሰብ ከሷ የተወለደውን ማሰብ ነው። ከሷ የተወለደው ማሰብ የላከው አባቱን ማሰብ ነው። አባቱን ማሰብ ሕይወቱ መንፈስ ቅዱስን ማሰብ ነው ይልና እንግዲያውማ ማርያምን ማሰብ ሥላሴን ማሰብ ነው ይላል። በዚህ ሀገረ ሕይወት ሰፊውን አገልግሎት ወይም ሰፊውን ጊዜ የሚወስዱ የምክረ አበው ነው። በዚህ በምክረ አበው ብዙ ነገሮች ለመዳሰስ ይሞከራል። አሁንም የሰዓት የሁለተኛው መርሃ ግብራችን በዚሁ ይቀጥላል ማለት ነው። ቀጥታ አሁንም ወደ ጥያቄ የሚሄደው መጋቢ ብሉይ ሐዲስ የመጽሐፍ መምህር የሆኑት መምህራችን መምህር ግሩም የመጀመሪያውን የክፍል 2 ጥያቄ ወደ እሳቸው ጠይቃለሁ። በዚህ በመጽሐፍ ቅዱስ ክፍል በሐዋርያት ሥራ ሐዋርያው ቅዱስ ጳውሎስ በጻፈው መጽሐፍ ላይ መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ከሰማይ ከወረደው በቀር ሌላ ምንም የለም የሚል ቃል አለ። ቅዱስ ዮሐንስ አፈወርቅ ደግሞ እመቤታችን ቅድስት ድንግል ማርያም ምክንያተ ድኅነት ይላል። የእመቤታችን ቅድስት ድንግል ማርያም መድኃኒትነትና የጌታችን የመድኃኒታችን የኢየሱስ ክርስቶስ መድኃኒትነት በቤተ ክርስቲያን አስተምሮ እንዴት ይታያል? ይሄንን ከቤተ ክርስቲያን አስተምሮ አንጻር ቢያብራሩልን የሚል ነው። እንደምን ዋላችሁ? ያቆየን እግዚአብሔር ስሙ የተመሰገነ ይሁን። ክቡራን አባቶች ሁላችሁም ቡራኪያችሁ በረከታችሁ ይድረሳይ። ምእመናን እናንተም ድል የማትነሳ ሃይማኖታችሁ ጥርጥር የሌለባት እምነታችሁ እንድትደርሰኝ እግዚአብሔር መልካም ፈቃዱ ይሁን። ጉባኤያችንን እግዚአብሔር እንዲመራልን የአበው አምላክ መልካም ፈቃዱ ይሁንልን። ልቀመጥ አይደል? እሺ ጥያቄው 3 ጥያቄ ባንድ ያለ ይመስለኛል። የእግዚአብሔር አዳኝነት፣ የእመቤታችን አዳኝነት፣ ድህነት ራሱ መቼ ታሰበ የሚል 3 ይዘት ያለው ይሆናል ማለት ነው። የመጀመሪያው እግዚአብሔር መጀመሪያ ላይ የሆኑ ቃሎችን አቅርቤ እነዛን ብትሞክሯቸው እናንተ ብዬ አሰብኩ። ብትሞክሯቸውና ብትተረጉሟቸው እሳቸው ያነሱልን ምንድነው? እንድንበት ዘንድ ከሰማይ በታች የተሰጠን ስም ማን ብቻ ነው? ኢየሱስ የሚለው ስም ብቻ ነው። ዝም ብዬ የሆነ ሐሳብ ብነግራችሁ ክርስቶስን የሚተካ የመዳን መስመር አለ ብላ ቤተ ክርስቲያንም አታምንም የላትምም አይኖርም። በማለት አልጨረስኩትም እና እስከ መጨረሻው አይኖርም። ግን ምን አለ መሰላችሁ ጅል የሚባል ሰው አለ። ጅል የሚባል ሰው ምንድነው? እነሱ የሚጠቅሱትን እኛ ማናውቀው መምሰሉ ማለት ነው። ሲጀመር ቤተ ክርስቲያን መጽሐፍ ቅዱስ ጸሎቷ ነው ብል ማጋነን ሳይሆን ሪያሊቲ ነው የምትሉት እናንተ እውነታ መሆኑ ነው ማለት ነው። ለምን መዝሙረ ዳዊት መጽሐፍ ቅዱስ ነው አይደል? የሚመን መዝሙረ ዳዊት ሳይደግም አይውልም ማለት ነው። ይደግማል። መጽሐፍ ቅዱስን ኖረ ነው አውቀ ነው ተምረ ነው እንጂ ምንኖር እኛ መዳን በሌላ በማንም የለም እያል መድኃኒትን የምንዘነጋ ጅሎች አይደለም። መዳን በሌላ በማንም የለም። እውነት ሐሰት እውነት። ወደ መድኃኒቱ ግን የሚያደርሱ ደግሞ መድኃኒቶች ግን አሉ ማለት ነው። መዳን በማንም የለም በሉላችሁ። መዳን በሌላ በማንም የለም። ሲያማችሁ የት ነው የምትገኙት? ፋርማሲ
አልማዝ መድኃኒት ቤት ነው የምትገኘው ማለት ነው። ደግሞ በዛውም ልንገራችሁ አልማዝ መድኃኒት ቤት አይባልም። እሺ ያስኮለው ትምህርት ድብልቅልቅ አድርጎ ረበሸን ማለት ነው። ትዕግስት ግሮሰሪም አይባልም። ስሙን አይደለም የነቀፍኩት፣ ባለቤትና ተሳቢ አታውቁም ነው ሀሳቡ። ትዕግስት ግሮሰሪ ከሆነች ግሮሰሪው ሳይሆን ትዕግስት ራሷ ናት ግሮሰሪ ማለት ነው። ሰምታችኋል? የትዕግስት ግሮሰሪ ነው ነገሩ። ምን ታረጉት እናንተ? አልማዝ ጎበዝ ተማሪ ናት ትምህርት ቤት ሮጠች እያላችሁ የተማራችሁ ሰዎች እስኪ በሉ አልማዝ በሉ። ጎበዝ ተማሪ ናት በሉ እንጂ ትምህርት ቤት ሮጠች። ማሰሪያው ማን ነው? ሮጠች ነው አይደል? ቀጥታ ወሰዱት። አልማዝ ሮጠች፣ ትምህርት ቤት ሮጠች። ትምህርት ቤቱም ሮጠ፣ አልማዝም ሮጠች ማለት ነው። ወደ ትምህርት ቤት ነው የሚባለው። እውነቴን ነው። አማርኛ አስተካክላችሁ ባይሆን ጻፉ እንጂ ምንድነው በሌላ ቋንቋም ቢሆን እንደዚያ የምትሉት እርግጠኛ ነኝ። እንደዚያ ነው ይባላል አይደል? ወረውኛው ቢጻፍ አዎ እያሉ ነው። እሳቸውም ደግፈውኛል ማለት ነው እንግዲህ። እና ምንድነው ነገሩ? ምን ታደርጉት? አበበ በሶ በላ ያላችሁ ተምራችሁ በሶን ነው የሚባለው። እሺ ሲያበበ በሶ በላ በሉ። አበበ በላ በሶ በላ፣ በሶም በይ ነው፣ አበበም ተበይ ነው ማለት ነው። ገብቷችኋል? እንዲሁ ማለት የሆነ አልማዝ እንትን ቤት አትበሉ ነው። የአልማዝ ግሮሰሪ የአልማዝ ፋርማሲ ነው ማለት። እሺ ገብቷችኋል አይደል? አልማዝ ሆቴል ከሆነ አልማዝ ራሷ ምንድነት በሉ እንጂ። እሺ ሰው ሲያመው የት ይሄዳል በሉ እንጂ። እንድንበት ዘንድ በሉ ሁላችሁም ከሰማይ በታች ኢየሱስ ከሚለው ስም በቀር መድኃኒት የለም። ፓስተሩ ሐኪም ቤት ይሄዳል አይሄድም? ማስታገሻ ይዞ ነው የሚውለው። እንደው ራሱን ቢያመው እኮ እንትና ፋርማሲ ነው የሚሄደው ማለት ነው። ልብ ብላችሁ ስሙኝ። ወደ ነገሬ ልመልሳችሁ። ቆይ እሱ ጋር እመልሳለሁ ስለምመለስ ማለት ነው። ቢያንስ 4 ትርጉሞችን ላሳያችሁ። 4 ትርጉሞች መዝሙረ ዳዊት 118 ቁጥር 105 ላይ ኖን ማይቶት ሕግከ ለግሬ ሕግህ ለግሬ መብራት ነው በሉ ሁላችሁም። ሕግህ ለግሬ መብራት ነው። ሕግህ ለምን መብራት ነው? ሕግ ምን ተባለ? ተናገሩ እንጂ። ሕግ ምንድነው ተባለ? አንድ ሁለተኛ የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ማህቶቱ ለስጋ ከዓይን ከውእቱ የስጋ መብራት በሉ ዓይንህ ነው በሉ እንጂ። እዛ ጋር ምንድነው መብራት? ሕግ በሉ እንጂ። እዚህ ጋር መብራት ምንድነው? 2 ሶስተኛ የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንትሙ ውእቱ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ሐዋርያት። እስኪ እናንተ በሉ የዓለም ብርሃን ናችሁ። 3 ስንት ብርሃን አገኛችኋል? 3 አራተኛ አንሶስውን ዘበክሙ ብርሃን የቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ ብርሃን ሳለላችሁ ተመላለሱ በሉ። ብርሃን ሳለላችሁ ተመላለሱ። ምንድነው ይሄ ብርሃን የተባለው? እዚህ ጋር ምንድነው ምንድነው ነው? ብርሃን ሳለላችሁ በሉ። ብርሃን ሳለላችሁ ምንድነው ብርሃን? ኢየሱስ ክርስቶስ አይደለም። እዚህ ጋር እንደዛ እድሜያችሁ ሳለ እድሜ ነው ብርሃን የተባለው። እድሜ ሳለላችሁ ምን በሉ? እድሜያችሁ ሳለ ሳይቆረጥ ምን በሉ? ተመላለሱ። ስንት ብርሃን አመጣን? 4 አምስተኛ አነ ውእቱ ብርሃኑ ለዓለም ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ በሉ። እኔ በሉ የዓለም ብርሃን ነኝ። ጥያቄ ስንት ብርሃን አለ በሉ እንጂ። አሁን ይሄን እንትና ቢያገኙት እኮ ሲኖትራክ የረገጠው ቲማቲም ነው የሚያስመስሉት። መቱን ብርሃንም ኢየሱስ ነው። ክርስቶስ ብርሃን ነው በሉ። ክርስቶስ ብርሃን ነው በሉ። ከዛ እድሜ ብርሃን ነው
ሕግ ብርሃን ነው። አይን ብርሃን ነው። ሐዋርያት ብርሃን ናቸው። እኛም ብርሃን ነን። እኛ ራሱ ብርሃን ነን። ለምን አለ? ብርሃንክሙ ይብራ በቅድመ ሰብ፣ ብርሃናችሁ በሰው ፊት ይብራ አለ። ስለዚህ ራሱ የብርሃን ልጅ ማን ነው ማለት? ብርሃን ነው። እኛ ራሱ ምንድን ነን ማለት ነው? ብርሃን በሉ በሞት ያፈርሰውን። እንግዲህ ይሄን ሲያገኘው እንትና እንዲሁ አባ ጊዮርጊስ ልቤን ነው የሚያሳርፈው። እመቤቴን በጣም ልቤን ማለት ነው። እንዲህ ያሉት ሰዎች ያዛጦን ጣዖት ናቸው ይላል። ይኸው እንግዲህ ጣዖት አንዱ ጣዖት የሚያሰኘው በከበረ ነገር ተሰርቶ የተዋረደ መሆኑ ማለት ነው። እስኪ በከበረ ነገር ተሰርቶ በሉ። እሱ ደግሞ ምንድን ነው? የተዋረደ። ተመልከቱ፣ አክብረ ነው አይን አውጥተንለት፣ እዚህ ጋ አፍንጫ ኖሮት፣ እዚህ ጋ አፍ ተሰርቶለት፣ እዚህ ጋ ገጭ፣ እዚህ ጋ አንገት፣ እዚህ ጋ ጣት፣ እዚህ ጋ ጆሮ፣ እዚህ ጋ እግር ግን የማይንቀሳቀስ ያ ማለት ምን መሰላችሁ? መምህር ከዛ በምን ተሰርተዋል አለ? በወርቅ ተሰርተዋል አለ። በወርቅ ተሰርተው ግን እነሱ አፍ ያላቸው የማይናገሩ ናቸው። ነፋስ ሲያልፍ ነፋስን ማስቀረት እንደማይችሉ ያነባሉ፣ መረዳት የማይችሉ አለ። መምህር ሳይሆኑ ፓ ምናምን ተብለው በዚያ ስም ተለጥፈው ግን እነሱ በከበረ ወርቅ ተሰርተው ምንም የማያውቁ ናቸው። ነገረ እግዚአብሔርን የማይረዱ እነሱ ጣዖታት ናቸው ይላል። ከእንዲህ አይነት ጣዖታት መድኃኔዓለም ይሰውረን። በከበረ ነገር ተሰርተው የከበረ ስም ይዘው ምእመንን እያጭበረበሩ ሃይማኖት ለግላቸው እየመሰረቱ ሃይማኖት እኮ ነው የቢዝነስ ሴንተር እኮ ነው፣ የገቢ መሰብሰቢያ። እዚህ ጋር ሲጣላ ይወጣና እዛ ጋር አንድ አዳራሽ ይከፍታል። ቸርች እንኳን አይባልም በእውነቱ። ይከፍትና እንደ 50 ሰው ይዞ ደግሞ እዛ ሲጨፍር ይኖራል ማለት ነው። እንዲህ ያሉ ሰዎች ጣዖታት ናቸው አለ። ለምን ሲባል ጣዖት ነግሬህ ነበር ምን አልኩ ብትለው አይሰማም። መጽሐፍ ቅዱስን እያነበቡ መጽሐፍ ቅዱስን የማይሰሙ ሰዎች ጣዖት ይባላሉ። ከነዚህ ሰዎች አምላከ ቅዱሳን ይጠብቀን። ስለዚህ ብርሃን ማን ነው? በሉ እግዚአብሔር በሉ እንጂ ብርሃን ማን ነው? መጽሐፍ ቅዱስ ይሳሳታል አይሳሳትም? እድሜ ብርሃን ነው አለ እኮ ዳዊት። እድሜ ብርሃን ነው? አዎ ብርሃን ነው። እንዴ አይላችሁ ልብ ብላችሁ ስሙ። አሁን ቆይ ልመጣ እኮ ነው እዚያው ጋር። መድኃኒት ማን ነው? በሉ ንገሩኝ። መድኃኒት ደግሞ ማን ናት? ማርያም በሉ እንጂ። ቅዱሳን ምንድን ናቸው? እንኳን ቅዱሳን እናንተ ምን ጤና አዳም መድኃኒት አይደል? ጤና አዳም ተብሎ ስሙ ማለት ነው። እመጣለሁ እዚህ ጋር አልቀርም አሁን ማለት ነው። አሁን እርከን ላስይዘው። ብርሃን እግዚአብሔር ነው በሉ ሁላችሁም። ብርሃን በሉ እግዚአብሔር ነው። ታዲያ እግዚአብሔር ብርሃንህ ከሆነ ሐዋርያት ብርሃን ሲባሉ የእግዚአብሔርን ብርሃንነት አስቀርተዋል? ሐዋርያት በመጽሐፍ ቅዱስ ብርሃን ከተባሉ እመቤታችን ምንድናት ማለት ነው? የብርሃን እናት ብለህ መና። ልጇ ብርሃን ከሆነ እሷን የብርሃን እናት ካላልክ አንተ ጣዖት ነህ። ይሄ ካልታየ ነው አይንህ አይሰራም ማለት ነው። ወይም አይንህ በሽተኛ ነው ማለት ነው። ወይንም ድንግል ማርያምን ማወቅ ካቃተ አንተ ሰው እውነትም ጋኔን ነህ። ለምን ኦፍ እንተ ምንድነው ፍኖት እንተ ኢሪያ አይነ ንስር ወእንተ ይኬድዋ በእግር ደቂቅ ዝሁራን። የትዕቢተኛው ልጅ ዲያብሎስ ያልተራመደባት ንጽሕት መንገድ ከብርሃንነቷ የተነሳ የተሰወረች ያቺ መንገድ እመቤታችን ናት አለን ኢዮብ። ያቺን መንገድ ማየት ካልቻልክ አንተ ጋኔን ነው ልትሆን የምትችለው፣ ሰው ልትሆን አትችልም። እንዴ ድንጋይ ያወቃትን እመቤት አንተ አታውቅም? ሰማይ የሚያመሰግናትን ማርያም አንተ አታመሰግንም? ለእግዚአብሔር ብርሃን የወጣባት እመቤታችን ብርሃንን ከወለደች ብርሃን ያበራላቸው ሐዋርያት ብርሃን ከተባሉ እሷ ብርሃን የማትባልበት የትኛው ሎጂክ ነው? እኔ ብርሃን ከሆንኩ ማርያም ብርሃን ብትባል ያንስባታል እንጂ ይበዛባታል? እድሜ ብርሃን ከተባለ ለሰው ልጅ እድሜን የሰጠች ማርያም፣ ለሰው ልጅ የመንግስተ ሰማያትን ዘመን ያወጣች ማርያም፣ ለሰው ልጅ እድሜው እንዲቆጠር አንድ ብሎ ዓመተ ምህረት ብላ ዘመናችንን ፍዳውን ኩነኔውን ዓመት በምህረት ያስቀየረች ማርያም ታዲያ እሷንማ የምህረት እናት በል እንጂ። ስለዚህ ልብ ብላችሁ ስሙ። እድሜ ብርሃን ነው። ልብ ብለን እንስማ። ልመልሳችሁ። እግዚአብሔር ምንድነው? በሉ ንገሩኝ። ሐዋርያት ምንድናቸው? እድሜ ምንድነው?
ህግ ምንድነው? እኛ ምንድነን? በሉ ብርሃን በሉ እንጂ ውሉደ ብርሃን እኮ ነን እኛ ራሱ ማለት ያዙ። እንግዲህ እኛ ብርሃን ነን። ፀሐይ ምንድናት? በሉ እንጂ አምፖል ምንድነው? ባትሪ ምንድነው? በጣም እኮ ነው የሚያስቀው። ታዲያ እሳት እስኪ ቆይ ብርሃኔ እግዚአብሔር ነው በሉ ሁላችሁ። ብርሃኔ እግዚአብሔር ነው በሉ። አንድ ጴንጤው ብርሃኔ ማን ነው ብትሉት ክርስቶስ ነው ብርሃኔ ይላል። እንግዳማ ፀሐይ ናት። እስኪ ክርስቶስ ብርሃን ከሆነ ማታ መብራት አታብራ። አንዱ ጉድጓድ ነው ገብተህ ስትወላግድ የምትወድቀው። አንድ ሰነፍ ተማሪ አንዱን መምህር ምን አለው መሰላችሁ? ብልህ ሰው በጨለማ ያያል። ተናግሬዋለሁ፣ ልድገመው፣ ችግር የለውም ማለት ብደግመውም አይከፋችሁም። እናንተ ስትደግሙ አይደል የምትሉት? እኔም ልድገመው፣ ችግር የለም። እና ምንድነው ብልህ ሰው በጨለማ ያያል የሚል ትምህርት አስተማረ። እስኪ በሉ ብልህ ሰው በሉ በምን ያያል? ከዛ እንደዛ ሲለው ማታ ደግሞ መምህሩ መብራት አብርቶ መጣ። ከዛ መምህሩ መብራት አብርቶ ሲመጣ ያ ተማሪ የኔታ አለው አቤት ብልህ ሰው በጨለማ ያያል ብለው አይደል? አዎ ያያል። እርስዎ የብልህ መምህር አይደሉ? አዎ ነኝ። ለምን መብራት ያዙ? እንዳንተ ያለ ደንባራ እንዳይገጨኝ ነው እያየ እንዲሄድ እንጂ እኔማ ያለው አሉት ማለት ነው። እንዲህ ያሉ ደንባራዎች አሉ ማለት ነው። ስለዚህ ልብ በሉ ስሙ። ብርሃን እግዚአብሔር ከሆነ እግዚአብሔርን በጠራበት የምትጠልቀውን ፀሐይ ብርሃን ብለህ ከጠራ የእግዚአብሔርን እናቱን ብርሃን ካላልክ አንተ ሰው አታይም ማለት ነው። ስለዚህ ልብ በሉ እግዚአብሔር ብርሃን ነው። ሐዋርያት ብርሃን ናቸው። ልብ ብለን እንስማ። እግዚአብሔር ብርሃኔ ነው ብለህ ፀሐይ አታስፈልገኝም ብርሃን አይደለችም እንደማትል እግዚአብሔር መድኃኒቴ ነው ብለህ ማርያም መድኃኒቴ ናት አይደለችም ማለት አትችልም። እግዚአብሔር መድኃኒትህ ከሆነ ላንተ ሐኪም ፓራሲታሞስ ያዝልህ መድኃኒት ከወሰድክ ላንተ እግዚአብሔር መድኃኒትህ ከሆነ መድኃኒት መውሰድ አትችልም። ለምን? መድኃኒት እግዚአብሔር ነው። እግዚአብሔር መድኃኒትህ ሆኖ ሳለ አንተ ክኒና ወስደህ የምትድን ከሆነ አንተ ክኒና ድንጋይ ወስደህ ድንጋይ ያድነኛል ወይም የእባብ መርዝ የእጽዋት ቅጠል ወይንም ከተለያዩ ንጥረ ነገሮች የእንስሳት ስጋ ወይንም ደግሞ መርዛቸው ተሰብስቦ ያድነኛል ብለህ ካዋጥክ አምላክን ለዓለም ሁሉ ይዛ የድህነት መሰረት ሆና የመጣች ድንግል ማርያምን መድኃኒት አይደለችም ካልክ አንተ ሰው እውነትም አይነ ስውር ነህ ማለት ነው። ስለዚህ እንዲህ አይነቱ አይነ ስውር ይባላል። አንድ ልንገራችሁ፣ እግዚአብሔር አሁን በኦርቶዶክስ እይታ ሲተረጎም ስድስቱ የየራሱ ስቴፕ አሉ። እግዚአብሔር ብርሃን ነው እንላለን። እስኪ በሉ እግዚአብሔር ብርሃን ነው። እግዚአብሔር ምንድን ነው? ብርሃን ነው። ይኸውላችሁ ወፈጠረ ፀሐየ ወርሃ አኮ ዘጸልሞ ከበያ ብሩህ ሁለቱ ፀሐይ ጨረቃ ከዋክብትን ፈጠራቸው። ፀሐይ ጨረቃ ከዋክብትን እግዚአብሔር የፈጠረው ጨልሞበት ሊያበሩለት አይደለም። ስለዚህ ምንድነው ወነሳ እምዘዚያው ህጠተ ሰናፔ እምዘዚያው ብርሃን ወይቤላ ለይእቲ ብርሃን ስፍሂ ወተሳፍሂ ሰፋት ወተሳፋት በከመ ወሰነ ላቲ ኬንያሃ እግዚአብሔር እምኀበ አልቦ ሀበቦ ማለት ካለ መኖር ወደ መኖር አመጣ። እንደው ይሄም ጥያቄ ነው እኮ። እስኪ በሉ ካለ መኖር በሉ ወደ መኖር። አለመኖርን ታውቁታላችሁ? ምንድነው አለመኖር? ምንድነው አለመኖር? እኔ እንደው አንዳንድ ጊዜ ያስቀኛል። ሰው የእውነት ልንገራችሁ በፍጹም ፍጥረትን ማጥፋት አይችልም። ወደ ሆነ አካል መቀየር ነው የሚችለው። ለምሳሌ የሆነ ነገር ወረቀትን ለማጥፋት ይችል እሳት ባያይዛት አጠፋት ምንድነው ያደረኳት? ማመድ ነው። አመድ ደግሞ አሁንም ቁስ ናት ማለት ነው። አለመኖርንም የሚያውቀው እግዚአብሔር ነው። መኖርንም የሚያውቀው እግዚአብሔር ነው። አለመኖር ምንድነው ብትሉኝ አለመኖር ነው እኮ የምላችሁ እኔ ራሱ አለመኖር ምንድነው በሉ አለመኖር ምንድነው በሉ እንጂ ምንድነው? እኔም አለመኖር ምንድነው ነው የምላችሁ። ዓለም አልነበረም መጣ፣ ነበረ፣ ወደ አለመኖር ይሄዳል። የት ያደርገዋል? አንድ ሰው የሆነ ነገርን ለማጥፋት ወይ ያቃጥላል ወይ ይበትናል። ስታቃጥለውም ስትበትነውም ወደ ሆነ ቁስ ቀየርከው እንጂ ማጥፋት አትችልም። ማጥፋት የሚችለው እግዚአብሔር ነው። ማምጣትም የሚችለው እግዚአብሔር ነው። ተመልከቱ። ታዲያ እግዚአብሔር ብርሃንን ካለመኖር አምጥቶ ወደ መኖር አመጣው ነው። ካለመኖር በሉ ወደ መኖር። ምንድነው የመጣው? ይሄ ሁሉ ነገር ከየት ነው የመጣው? በሉ ንገሩኝ። ካለመኖር ነው ያመጣው። ከየት አመጣው? ውሃ ብትቀዳ ከወንዝ፣
እሳት ኤሌክትሪክ ብትፈጥር ከሆነ አካል ፍጭት፣ ጋዝ ብትፈጥር ከሆነ ነገር፣ መድኃኒት ብትሰራ ከሆነ እጽዋት። እናንተ እንደምትሉት እንዲሁ በጣም ነው የምታስቁት። አዛኝ በጣም የምታስቁኝ ሁሉ ትምህርታችን ሁሉ በጣም ያስቃል። ውሃ ከየት ተገኘ? ሃይድሮጅን ሲደመር ኦክሲጅን። ኧረ እባክህ ሃይድሮጅን እና ኦክሲጅን የት ተገኘ? በጣም እኮ ነው ጅልነቱ ሰው ማለት ነው። ለመሸሸግ እንደው እባብ አሉ። እባብ ምስኪን፣ እንደው እባብ ምስኪን እኮ ነው። እባብ ምስኪን ነው። ራቁቱን የቆመ ሰው አይበላም። ታውቃላችሁ አይደል? መለመል ግንድ ከሆናችሁ አይነካም። የት አባቴ ልሸጎጥ ብሎ ማለት ነው። ሰው ልብስ ጣል ካረገ ይበላል። ለምን ቢሉ ነድፌው እደበቃለሁ ብሎ ነው አሉ የሚበላው። እና ተመልከቱ፣ እንደው ሳይንስ መደበቂያ ይፈልጋል። ውሃን እግዚአብሔር ፈጠረ ማለቱን ንቆ ሃይድሮጅን ሲደመር ኦክሲጅን። እሺ ሃይድሮጅን ሲደመር ኦክሲጅን ከየት አባቱ መጣ? መልስ የለው። አተም ከየት መጣ? ፍንዳታ። እሺ እሱ ከየት መጣ? ዝግመተ እሱ ከየት መጣ? የትም ዞረ የትም አደርስም ማለት ነው። ያው እግዚአብሔር ማለት አለብህ በሉ። ያው እግዚአብሔር በሉ። ውሃን ያለ ውሃን የፈጠረው እናንተ እንደምትሉት ተደማምሮ አልመጣም። ስለዚህ ተመልከቱ፣ ብርሃንን ያለ ብርሃን አመጣው። ያለ ብርሃን ያንን ያመጣውን ብርሃን ብሎ ስም ሲጠራው እግዚአብሔር ብርሃንነቱን አጥፍቶ ለብርሃን ስም አልሰጠም ነው ዋናው ሐሳብ። እግዚአብሔር የባህሪ ብርሃን ነው። አሁን በዚህ ነው የምንመልሰው። እግዚአብሔር በሉ ሁላችሁም የባህሪ ብርሃን ነው። ፀሐይ ደግሞ ከእግዚአብሔር ብርሃንነት ብሩህ እግዚአብሔር ያስገኛት ብርሃን ናት። መልሱ እሱ ነው። ፀሐይ ብርሃን ናት አይደለችም? ማን ያመጣት? እግዚአብሔር ያመጣት። እግዚአብሔር ብርሃን ነው ስንል ብርሃን የሌለው ብርሃን ነው። ፀሐይ ብርሃን ናት ስትል ብርሃኗ እግዚአብሔር የሆነላት ብርሃን ፀሐይ ናት። እግዚአብሔር ብርሃን ነው፣ እኔ የዓለም ብርሃን ነኝ ሲል አስገኝ የሌለኝ ብርሃን የሆንኩ ብርሃናዊ ባህሪዬን ራሴን በራሴ የምሰውር ብሩህ ባህሪ ያለኝ እኔ ነኝ አለ እግዚአብሔር ራሱ። እንዴ እግዚአብሔር ልብስ አይለብስ በምን ይሸሸጋል ስትሉኝ፣ እግዚአብሔር ብርሃን ለብሶ ይኖራል። እንዴ ብርሃን ከለበሰ ብርሃን ይገልጣል እንጂ እንዴት ይሸሽጋል ስትሉ፣ እግዚአብሔር ሸሽግ ካለው ይሸሽጋል ነው መልሱ። እግዚአብሔር ሸሽግ ሲለው ምን ይላል? ይሸሽጋል። በቃ እግዚአብሔር አንደው እኮ በሞት እየሰማችሁ ነው አይደል? እየሰማችሁ ነው። አፈር ሰው ሆኖ ያውቃል። የአፈርን ሰው ያደረገ እግዚአብሔር ብርሃንን ሸሽግ ቢለው እንዴት አይሸሽግም? ይሸሽጋል። እግዚአብሔር ሁሉ ይቻለዋል። ስለዚህ ተመልከቱ፣ እግዚአብሔር ብርሃን ነው ስንል የባህሪ ብርሃን፣ ሐዋርያት ብርሃን ናቸው ስንል ከእግዚአብሔር ብርሃንነት የተነሳ እግዚአብሔር ብርሃን አድርጎ የሾማቸው ብርሃን ናቸው። ብርሃን ያላቸው ብርሃን ናቸው ማለታችን ነው። እድሜ ብርሃን ነው ስንል ክርስቶስ በብርሃን እንድንመላለስበት አንሶሶ እንዘብክሙ ብርሃን ሳለላችሁ ተመላለሱ፣ እድሜ ሳለላችሁ ተመላለሱ። አንድም ብርሃን ሐዋርያት ሳሉላችሁ ተመላለሱ። አንድም ሐዋርያትን የሾምኩ በሐዋርያት አድሬ ኃጢአታችሁን የማስተሰርይላችሁ ስጋዬና ደሜን የምሰጣችሁ እኔ ሳለውላችሁ በኃጢአት ሳታጡኝ ተመላለሱ ማለት ነው። ሌላ የእግዚአብሔር ሕግ ብርሃን ይባላል። ወደ ብሩህ ወደ እግዚአብሔር መርቶ ስለሚያደርሰን ነው የእግዚአብሔር ሕግ ብርሃን የተባለው። ከምን ብርሃንነቱ ከምንድን ነው ቢባል ተመልከቱ። በጨለማ የሚሄድ ሰው የሚሄድበትንም የሚደርስበትንም አያውቅም። በእግዚአብሔር ሕግ የሚሄድ ሰው እግዚአብሔር አባቴ ብሎ መንግስተ ሰማያት ርስቴ ብሎ ድንግል ማርያም እናቴ ብሎ ያውቃል። ስለዚህ ብርሃን ነው ማለት ነው። ስለዚህ ብርሃን ማን ነው በሉ? እግዚአብሔር በሉ እንጂ። የምን ብርሃን ነው እግዚአብሔር? የባህሪ በሉ። የባህሪ በሉ። ባህሪ የሚለው ሐሳብ ስታገኙት ምን ተብሎ ነው የሚተረጎመው? ይኸውላችሁ ዝም ብላችሁ ያዙ። ባህሪ የሚለውን ሐሳብ ስታገኙት አስገኝ የሌለው አስገኝ ተብሎ ይተረጎማል ለእግዚአብሔር። የባህሪው ነው ማለት ከማንም የማይቀበለው ነው ማለት ነው። ከማንም የማይቀበለው። ሐዋርያት ብርሃን ናቸው ስንል ከማን ተቀብለው የሚያበሩ በሉ? ከእግዚአብሔር። ካህናት ብርሃን ናቸው ስንል ከማን ተቀብለው የሚያበሩ? ቅዱስ ዳዊት አለ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ውስተ ደብረ መቅደስከ። ብርሃንህን ጽድቅህን ላክልኝ። ብርሃን የተባለ ወልድ፣ ጽድቅ የተባለ መንፈስ ቅዱስ። አንድም ብርሃን የተባሉ ሐዋርያት፣ ጽድቅ የተባሉ ሊቃውንት። አንድም ብርሃን ወንጌልን ላክልኝ፣ አንድም ብርሃን መስቀልክን ስጠኝ፣ አንድም ብርሃን እመቤታችንን ግለጥልኝ ማለት ነው። ስለዚህ እሷ ራሷ ምንድናት በሉ? ብርሃን በሉ። ብርሃን ናት። ስለዚህ እግዚአብሔር የምን ብርሃን ነው? የባህሪ በሉ እንጂ። እግዚአብሔር የባህሪ አዳኝ ነው ብላችሁ ያዙ። እግዚአብሔር በሉ
የባህሪ ምንድነው? ቅዱሳን ደግሞ በጸጋ እግዚአብሔር በሰጣቸው መስመር ወደ እግዚአብሔር በማድረስ የሚያድኑን መድኃኒቶች ናቸው ማለት ነው። ሐሳብ ላምጣላችሁ። ሐሳቡን ጠቅለል አድርጌ ለመናገር አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የኢቲኬ መድኃኒት እንታሰስዋው ኦድጓ ነቢያት። ይቺ መድኃኒት በሉላችሁም፣ ይቺ መድኃኒት በሉ ነቢያት የዞሩላት የተንከራተቱላት ሐዋርያት የተጋደሉላት መድኃኒት ናት። ማናት መድኃኒት? ማርያም ናት እኮ ይላችሁ። ኢቲኬ መድኃኒት አላት፣ ነቢያት የዞሩላት። ስለዚህ ተመልከቱ፣ የኢቲኬ መድኃኒት ክርስቶስ አላለም። ነቢያት የዞሩላት ማናት? በምን ፈልገዋታል? በሱባኤ። በምን ፈልገዋታል? በትንቢት። ሐዋርያት በምን ተከትለዋታል? በትምህርት። አንድም እሷ የወለደችው ክርስቶስ ሞገሳቸው፣ አክሊላቸው መንግስተ ሰማያትን የሚያወርሳቸው ስልጣነ ክህነትን የሚሰጣቸው ስለሆነ ሐዋርያት ይፈልጓታል። ህመምተኞች ይፈልጓታል፣ መድኃኒታቸው ናትና። አይነ ስውሮች ይፈልጓታል፣ ብርሃናቸው ናትና። እስረኞች ይፈልጓታል፣ ከስራታቸው የፈታ ክርስቶስን ወልዳላቸዋለችና። ሙታኖች ይፈልጓታል፣ ትንሣኤ ክርስቶስን ተወልድላቸዋለችና። ሔዋን ትፈልጋታለች፣ እሷ ሰምታ ያመጣችውን እሷ ደግሞ ሰምታ ትክስላታለችና። ሔዋን ትፈልጋታለች፣ በእሷ በሴት በኩል የመጣውን ዕዳ ድንግል ማርያም ከፍላ እግዚአብሔርን ትዝላታለችና። ተመልከቱ፣ ሔዋን ትፈልጋታለች። ሔዋን ወንድ ቀድሞ ሔዋንን ስላስገኘ ሴት ባለዕዳ ነበረች። ድንግል ማርያም ክርስቶስን ያለ እናት አስገኝታ ለወንዶ ለሴቶች መመኪያ ትሆን ዘንድ ሔዋን ትፈልጋታለች። አብርሃም ይፈልጋታል፣ ምድረ ርስቱ ናትና። ዳዊት ይፈልጋታል፣ የተስፋው ምድር ናትና። ሙሴ ይፈልጋታል፣ የከነዓን ምድር ናትና። ኢያሱ ይፈልጋታል፣ የኢያሪኮን ቅጽር አፍርሶ ምድረ ርስትን ያየባት ተስፋው ናትና። ኖህ ይፈልጋታል፣ ከጥፋቷ የዳነባት ናትና። ሎጥ ይፈልጋታል፣ ታሰዶ የተመለሰው በንባው የደረቀ ዛፍን ያለመለመባት የንባው ተስፋ ናትና። አዳም ይፈልጋታል፣ ከገነት ቋጥሯት የወጣ ስንቁ ናትና። ስለዚህ ምንድናት? ተስፋ መድኃኒት ናት ማለት ነው። እስኪ መድኃኒት ናት በሉ በሉ በሉ፣ መድኃኒት ናት በሉ። እመጣለሁ ልመጣ እንደዚህ ሄጄ ማለት ነው። ይችን መድኃኒት መቼ አሰባት የሚለው ሀሳብ ብቻ ተናግሬ እጨርሳለሁ። ከዛ ተመልሼ መድኃኒታችን ክርስቶስ መሆኑን የማይተካ መድኃኒት እንደሆነ እነሱ ደግሞ ወደ እሱ የሚያደርሱ መድኃኒት እንደሆኑ አይተን ነው የምንጨርሰው። ልመልሳችሁ። ምን ይላል መሰላችሁ? ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት ቅዱሳን ነውር የሌለባቸው ሆነው ይኖሩ ዘንድ በክርስቶስ መረጠን ይላል። ዓለም ሳይፈጠር በማን መርጦናል? በክርስቶስ በሉላችሁ። ዓለም ሳይፈጠር በሉ በክርስቶስ ቅዱሳን እንሆንና በፍቅር እንኖር ዘንድ መረጠን። ምን ሳይል ነገሩኝ እንጂ ምን ሳይል? ክርስቶስ ዓለም ሳይፈጠር ወልድ በስጋዌው ነበረ። በቀዳማዊነቱ አላልኩም። እሺ አደራ ሲነገር እንዲህ ተደርጎ ነው የሚነገረው። በስጋዌው ሲባል 2018 አይደል? አሁን በመለኮቱ ሲባል አስቀድሞ ከዓለም በፊት የነበረ ነው። ክርስቶስ አለ አስቀድሞ ዓለም ሳይፈጠር በቅዱሳን ምን ብሏል? መረጠን አለ። ምን የሌለብን እንድንሆን፣ ነውር የሌለብን። ልብ ብላችሁ ስሙ። ምን ሳይፈጠር? ዓለም ሳይፈጠር ምን አለን? መረጠን በሉ እንጂ። አንድ ሀሳብ ልጠይቃችሁ እና ልጨርስ ነው አሉ ነው። እሺ እና ምንድነው ልጠይቃችሁ የፈለኩት? እግዚአብሔር ዓለም ሳይፈጠር በፊት ዓለምን ያውቀዋል አያውቀውም? ያውቀዋል አያውቀውም? ዓለም እስከሚያልፍ ያውቀዋል አያውቀውም? ልንገራችሁ እንግዲያስ በሱ ካመናችሁ ልብ ብላችሁ ስሙኝ። በአብ ልብነት ያልታሰበ በወልድ ቃልነት፣ በአብ ልብነት ያልተመከረ በወልድ ቃልነት ያልታሰበ በመንፈስ ቅዱስ ሕይወትነት ያልተኖረበት ጊዜም የለም፣ ያልታሰበበት ጊዜም የለም። እግዚአብሔር ዓለምን ከመፍጠሩ አስቀድሞ ዓለም እንደሚጠፋ ያውቃል። እግዚአብሔር ዓለምን ከመፍጠሩ አስቀድሞ ዓለምን እንደሚያድን ያውቃል። እግዚአብሔር ዓለምን ከመፍጠሩ አስቀድሞ ሁሉንም ያውቀዋል። አያውቀውም? ያውቀዋል። ያውቀዋል አያውቀውም? የእናንተን ጥያቄ ላምጣላችሁ። ደግሞ የእናንተስ እንዴት ይቀራል?
የእናንተ ጥያቄ ደግሞ እግዚአብሔር ጻድቁንም ኃጥኡንም ካወቀ አርፌ ልጋደም። ምክንያቱም እኔ ምን አገባ እግዚአብሔር አውቆ ከጨረሰ ከፈለገ ያጽድቀኛል አልፈለገ ያጽድቀኝም ይላል ሰው አይደል? እቺ የነኦሾ ጥያቄ ናት። የነኦሾ ናት። እንደው ለበስ ሸፈን አድርጌው ነው እናንተ ጋር ያመጣሁት ማለት ነው። እንደዚያ ከሆነ ልብ ብላችሁ ስሙ። እግዚአብሔር አስቀድሞ ያውቃል በሉ ሁላችሁ። እግዚአብሔር በሉ አስቀድሞ ያውቃል፣ የሚጠፋውንም ያውቃል፣ የሚኖረውንም ያውቃል። እሺ ጥያቄ እንግዲህ እንደዚያ ካልክ ስለዚህ እኔ ጻድቅ መሆኔንም ያውቃል፣ ኃጥእ መሆኔንም ያውቃል። ብሰራም ባልሰራም ችግር የለውም። ሰው ለሆዱ ጥቅስ አያጣ። አሳም ሳይቀር አትብሉ የሚለውን አሳ ያለ አሳ ብሉ እያለ ይተረጉማል ሰው ማለት ነው። የተብሎ ስጋ ዘንበል አሳ ነው የሚለው አይደል? እንበለን ያለ እንደ ሆድ ትንሽ እንደሚያደርገው ያለ አሳ ይላሉ። ሆድ የማይገዛቸው ማን ነው? ሆድ የሚገዛቸው ያለ አሳም ሳይቀር ብሉ እንበለ ያለው ሲፈቱ ማለት ነው። እንደዛ ሆድ የማይገዛቸው ደግሞ ምን ይላሉ? አሳም ሳይቀር አትብሉ ይላሉ ማለት ነው። ቅዱስ ጳውሎስ ሲያሳርፈን ምን አለ መሰላችሁ? ያሳ ስጋ አለ። እስኪ በሉ ያሳ ስጋ በሉ ሌላ ነው። ያሳ ጎመን ነው ያለው? ያሳ እንጀራ ነው ያለው? ያሳ ስጋ ስጋ ነው እያልኩ እኮ ነው። አሰባ እንዴ ያሳ ስጋ ስጋ ነው። ስለዚህ ልብ ብለን እንስማ። እግዚአብሔር ዓለምን ሳይፈጥር የዓለምን መዳን ያውቃል። የዓለምን መጥፋት ምን ይላል? ወስኖ ግን ለሲኦል የፈጠረው የለም። እግዚአብሔር ሁሉንም ለክብር ፈጥሯል። ልብ ብለን እንስማ። እንደዚያ ከሆነ ካወቀ እኔ ለሲኦል ከሆንኩ ዞሮ ስለማይቀርልኝ ልብላ የሚል ሰው ካለ ምን እንላለን? ፀሐይ ትወጣለች አትወጣም? እቤቱ የተቀመጠ ሰው ባያያት ፀሐይ አልወጣችም ይባላል አይባልም? ማን ነው አላይም ያለው? ሰውየው ነው ማለት ነው። እግዚአብሔር ልብ ብላችሁ ስሙ። ያለምን መዳን አስቀድሞ ካወቀ የእግዚአብሔር ፈቃዱ ማዕረገ ወንጌል ምዕራፍ 6 ላይ ቅዱስ ዮሐንስ አፈወርቅ ፈቃድህ ይሁን የሚለውን ሲተረጉም ምን ብሎ ነው የሚናገረው? አቤቱ ጌታ ሆይ ፈቃድህ ይሁን ያለውን ሲናገር የእግዚአብሔር ፈቃዱ ያለም መዳን ነው ይላል። በሉ እግዚአብሔር ፈቃዱ በሉ ያለም ምንድን ነው? ያለም መዳን ከሆነ እግዚአብሔር ፈቃዱ እኛ ለምን እንኮነናለን የሚል ጥያቄ ታነሳላችሁ። እንደዚህ የሚል ጥያቄ ስታነሱ እኛ የምንኮነነው በእንቢተኛነታችን እንጂ እግዚአብሔር አድልቶብን አይደለም። እንዴት ከተባለ ፀሐይ ትወጣለች፣ ሰውየው ቤት ተጎልቶ ፀሐይ የምትባል ነገር አላይም ቢል እግዚአብሔር አዳላበት እንላለን ወይ? ሰውየው ቤት ተጎልቶ ፀሐይን ሳይሞቅ እንደሚውል እግዚአብሔር ቢያውቅ ሰውየውን እንዳይወጣ አደረገው ሳይሆን የምንለው እግዚአብሔር ሰውየው በቤት እንደሚውል አውቆ ተናገረ ነው የምንለው። ስለዚህ ከዚህ የተነሳ ተመልከቱ። እንደውም ምን አለን? ፀሐይን ብቻ ማውጣት ሳይሆን ምን አለን? አንሶሱ እንዘበክሙ ብርሃን፣ ፀሐይ ሳለላችሁ ተመላለሱ አለን። ማለት ምን ማለት ነው? እኔ ሳለሁላችሁ እድሜያችሁ ሳይቆረጥ በሕይወተ ሥጋ ሳላችሁ ጽድቅ ስሩ ብሎ ነገረን። ሰው ጽድቅ አልሰራም ቢል ጽድቅ ባለመስራቱ በእንቢተኛነቱ ይፈረድበታል እንጂ እግዚአብሔር በሰው አልፈረደበት። ምን እላለን? ተሰማላችሁ? ይሄ ነው አንዱ። ለምሳሌ እየሰማችሁ ነው። ኦክሲጅን አላሸትም ብላችሁ ብትሞቱ እግዚአብሔር ተጠያቂ ነው? በሉ እንጂ አሰሙ። ውሃ አልጠጣም ብላችሁ ብትሞቱ እግዚአብሔር ተጠያቂ ነው? እንደምትሞቱ ግን እገሌ ውሃ አልጠጣም ብሎ ይሞታል ብሎ ቢናገር እግዚአብሔር ውሃ እንዳትጠጡ አድርጎ ገደላችሁ ነው የሚባለው? ውሃ እንደማንጠጣ አውቆ መጨረሻችንን ተናገረ ነው የምንለው። እንደማንጠጣ አውቆ ተናገረ እንለዋለን እንጂ እግዚአብሔር ውሃ እንዳንጠጣ አደረገን እንደማንል እግዚአብሔር ሁሉንም ለድህነት ፈጠረው ይላል። በሉ እግዚአብሔር በሉ ሁሉንም ለምን ፈጠረው? ለድህነት ፈጠረው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23 ላይ ቦኑ እፈቅድ ከመ ይሙት ኃጥእ ይላል። ወይቤ እግዚአብሔር አለ፣ እግዚአብሔርም አለ ኃጢአተኛ በኃጢአቱ ይሞት ዘንድ አልፈቅድም ማለት። ስለ ኃጢአተኛ ሞት ማን አይፈቅድም? በሉ እግዚአብሔር በሉ እንጂ። እግዚአብሔር የኃጢአተኛን ሰው ሞት የማይፈቅድ ከሆነ
ዓለም እንደሚጠፋ እግዚአብሔር ያውቃል አያውቅም? አዳም እንደሚክድ ያውቃል አያውቅም? ሌላው ቀርቶ ዲያብሎስ እንደሚክደው ያውቃል አያውቅም? እያወቀ ግን ፈጠረ። አሃ ይሄ ሰው እንደው እኮ ተመልከቱ፣ ዲያብሎስን እንዲክደው እያወቀ ለምን ፈጠሩ? ቸር ስለሆነ። እናንተ የሚገላችሁ ልጅ አትወልዱ፣ ነገ ይሰቅልሻል ብትባይ አትወልጅም። እግዚአብሔር ግን በመንግስቱ ላይ እንደሚነሳም እያወቀ ፈጠረው። ምንድነው? ቸር ነውና እግዚአብሔር፣ ቸር ነውና እግዚአብሔር። እግዚአብሔር ሰይጣንን እልም አድርጎ ለምን ዝም ብሎኛል አያጸድቅም ደግሞ ይላል ሰው። እንዴ እግዚአብሔር ሰይጣንን እልም ካረገው አንተ አማራጭ አተ እንጂ የምትጸድቀው እግዚአብሔርን ወደው አይደለም ማለት ነው። ነፃ ፈቃድ ስላለን መርጠን እግዚአብሔር ቢያንተ ነኝ ካልነው ምንም አይነካንም። ከእናቷ ጉያ የተጠጋችን የዶሮ ጫጩት ጭልፊት እንደማይወስዳት ከእግዚአብሔር እቅፍ የተጠጋችን ነፍስ ህሊና ሰይጣን ሊወስዳት አይችልም። ከዚህ የተነሳ ምንድነው? እግዚአብሔር የዓለምን ጥፋት አስቀድሞ ያውቃል። ያውቃል አያውቅም? በሉ ያውቃል በሉ እንጂ። ያውቃል ማለት ግን እንዲጠፋ ወስኖበታል ማለት አይደለም። አይደለም። እሺ ካልሆነ በዚህ ከተስማማን ጣል አድርጌ ወደ ነገር ይልምጣ። እንደዚያ ከሆነ ከዚሁ ጋር ተያይዞ ብዙ ጊዜ የሚያነሱት የእመቤታችን መድኃኒትነት እንደውም በደንብ እንዲያማቸው ልንገራቸው፣ አመም ያደርጋቸው በደንብ ማለት ነው። የእመቤታችን መድኃኒትነት የታሰበው ክርስቶስን በወለደች ጊዜ አይደለም። እንግዲያስ ዓለም ሳይፈጠር መድኃኒትነቷ ታስቧል። በሉ ሁላችሁ ዓለም ሳይፈጠር በሉ ማርያም መድኃኒት እንደሆነች ታስባለች። መድኃኒት እንድትሆን አድርጎ የሰራት መድኃኒቱ ማን ነው? በሉ እግዚአብሔር በሉ እንጂ። መድኃኒት እግዚአብሔር መድኃኒትን ከሷ ነስቶ ለበሽተኛው ዓለም መድኃኒትን እንደሚሰጠው እግዚአብሔር ያውቃል ነው። መድኃኒት የሌለው መድኃኒት እግዚአብሔር ነው። እግዚአብሔር እንደው እኮ ተመልከቱ፣ ተሰማላችሁ? አስቡ። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። መለኮት ነው መድኃኒት፣ ስጋ ነው መድኃኒት። መለኮት ስጋ አታውቁ። እንደው መቼም እንደው አትትበስበሱ፣ በደንብ ነው መማር ማለት ነው። መለኮት ይኸውላችሁ ምንድነው የሚለው? አነ ውእቱ ውስተ ሕይወት ዘወረደም ሰማይ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። እስኪ በሉ ከሰማይ የወረደ በሉ የሕይወት እንጀራ እኔ ነኝ። ያችን እንጨት ቆርጦ ለበሽተኛው እንደሚሰጠው ባለመድኃኒት መለኮት ወደ ምድር መጣ። ሲመጣ ለዓለም መድኃኒት የሚሆን ንጹህ ስጋ የያዘች እመቤታችንን አገኘ። መድኃኒት የሌለው መድኃኒት ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ካፍሎ ተዋህዶ ያንን ከእመቤታችን የቆረጠውን የከፈለውን ስጋ ተመልከቱ። ያንን የከፈለውን ስጋ ለዓለም መድኃኒት አድርጎ ሰጠው። ስለዚህ ምን እንላታለን? የመድኃኒት ቤት እንላታለን። መድኃኒት የሌለው መድኃኒት እግዚአብሔር ነው። አዳኝ የባህሪ አዳኝ እሱ ነው። ድንግል ማርያም ደግሞ መድኃኒት የተገኘባት የመድኃኒት ሙዳይ ናት። እሱ ህብስት ሲሆን እሷ መሶብ ናት። እርሷ ደመና ስትሆን እርሱ ዝናብ ነው። እርሱ ሊቀ ካህን ሲሆን እሷ እሙ ለሊቀ ካህናት ናት። እርሱ መቅደስ ሲሆን ተመልከቱ፣ ይቅርታ እርሱ ተመልከቱ ቃል ሲሆን እሷ ታቦት ናት። እርሱ ብርሃን ሲሆን እርሷ መቅረዝ ናት። እርሱ ብርሃን ሲሆን እርሷ ሰማይ ናት። እርሱ የወይን ሐረግ ሲሆን እርሷ መሬቱ ናት። ያ የወይን ሐረግ የበቀለባት መሬት ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ይችን መቼ አሰባት? አስቀድሞ በሉ በሞት አስቀድሞ በሉ አስቀድሞ አሰባት በሉ። ለምን አስቀድሞ አሰባት ስትሉኝ እግዚአብሔር የኃጢአተኛን ሰው ሞት አይወድምና ብዬ መልሳለሁ። ኃጢአተኛ ማን ነው? አዳም። አዳም እንደሚጠፋ ካሰበ ተመልከቱ፣ አዳምን የሚያድንባት ለአዳም ቤዛ የምትሆነው ማንን ያስባል? ድንግል ማርያምን ያስባል። በሉ ድንግል ማርያምን ያስባል በሉ። እሷን አስቦ የፈጠረን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄም ሲባል እንደው የሆነ እንዲቆንጠጥ የሚያደርጋቸው ሰዎች አሉ። ጨመር እናድርገውና ይለይለት ማለት እየሰማችሁ ነው። እልክ አይደለም የማስተምራችሁ። ለዚህ ነው ቅዱስ ኤጲፋኒዎስ እንኳንም መናፍቃን ተነሱ ይላል። ለምን? ሊቃውንት መልስ እያመጡ ያስቀምጣሉ። እንግዲህ ጨለማ ባይኖር መብራት መች ይፈለግ ነበር? ጨለማ በድንግዝግዙ ጨለማ ኮከብ እንኳን ብርሃን ሆኖ ይታያል ማለት ነው። መናፍቃን ሲነሱ መምህራን ብቅ ይላሉ። ለዚህ ነው ምን ይላሉ ሊቃውንቱ? ሰይጣን ጎትጉቶ አንድ ጀግና ውሻ ሲያስነሳ ክርስቶስ ደግሞ ተነስቶ አንድ ቄርሎስን አንበሳውን ያስነሳል ይላሉ። አንድ ውው የሚል ውሻ ከተነሳ አንድ ደግሞ ሲል ጸጥ የሚያደርግ አንበሳ ይነሳል ማለት ነው። ቄርሎስ አለ፣ ዮሐንስ አፈወርቅ አለ። ይጠየቅ። ከራሳችን ምን መልሰ የለንም።
በመካከላችን ተገኝቶ ያስተምረን። ስለዚህ ምን ይላል? ዓለም ሳይፈጠር ማንን አሰበ? የድንግል ማርያምን መድኃኒትነት በሉ። እሷ መድኃኒትነቷን ነግሬያችኋለሁ። ይሄ ምንድነው? የጸጋ በሉ እንጂ የባህሪ መድኃኒት ማን ነው? ያ መድኃኒትን የሚያደርገው መድኃኒት የሚጸነስባት ከማን ነው? ከድንግል ማርያም። እሺ እንዲያ ከሆነ ቆይ እናንተ ሰዎች ዓለም ሳይፈጠር ማርያም ታሰበች የምትሉ ምን አባታችሁ አጃጅሏችሁ ነው ሲለን፣ ኧረ እባክህ እንልና ዓለም ሳይፈጠር እንኳን ማርያም ዲያብሎስ ታስበዋል። ማን ታስበዋል? እግዚአብሔር ሚካኤልን ፈጥሮ ሲያበቃ ቆይ ዲያብሎስን ራስቸው ብሎ ነው የፈጠረው። አንድ ጊዜ ያሰበውን ምረነ በእግዚአብሔር ወዘንተክመ ሰማይኩ። እግዚአብሔር የማለ ምን ማለት ነው? 150 ጊዜ ተናግሮ እግዚአብሔር አንድ ጊዜ ተናገረ እኔ ብቻ ሰማው ማለት ምን ማለት እንደሆነ ልንገራችሁ። እግዚአብሔር አንድ ጊዜ ያሰበው ሐሳብ ፍጻሜ በሌለው ዘመን ይኖራል ማለት ነው እንጂ ከሙሴ ጋር እኮ ነበቡ 570 ብለናል አይደል? 570 ጊዜ አውርቶ ዳዊት ምን ይለናል? እግዚአብሔር አንድ ጊዜ ተናገረ እኔም ብቻ ሰማው። አረ ሌላ አልሰማህም ስንለው ያቺ መስማቱ ምንድናት ስንል እግዚአብሔር አንድ ጊዜ ፍጥረትን አሰበ ማለት ነው። እስኪ በሉ እግዚአብሔር በሉ። አንድ ጊዜ ማንን አሰበ? አንድ ጊዜ መላእክትን ልፍጠር ብሎ አሰበ። ዓለም ሳይፈጠር ገና ዓለምን ሳይፈጥራት መላእክትን በህሊናው አስቧቸው ነበር። ዓለምን ሳይፈጥረው ሰማይን አስቦት ነበር። ዓለምን ሳይፈጥር ፀሐይን አስቧት ነበር። ዓለምን ሳይፈጥር ከዋክብትን አስቦ ነበር። ዓለምን ሳይፈጥር ደመናትን አስቦ ነበር። ዓለምን ሳይፈጥር መሬትን አስቧት ነበር። ዓለምን ሳይፈጥር ዛፉን አስቦ ነበር። ዓለምን ሳይፈጥር ውሃውን አስቦ ነበር። ዓለምን ሳይፈጥር እሳቱን አስቦ ነበር። ዓለምን ሳይፈጥር ነፋሱን አስቦ ነበር። ዓለምን ሳይፈጥር ድንጋዩን አስቦ ነበር። ዓለምን ሳይፈጥር ጅቡን አስቦ ነበር። ዓለምን ሳይፈጥር አንበሳን አስቦ ነበር። ዓለምን ሳይፈጥር ቅማልን አስቦ ነበር። ኧረ እባክህ ቅማልን አስቦ ትንኝን አስቦ ነበር። ዓለምን ሳይፈጥር ልብ ብላችሁ ስሙ። ዓለምን ሳይፈጥር ፍጥረታትን አስቦ ነበር ብላችሁ ያዙልኝ። ዓለምን ሳይፈጥር በሉ ሁሉን አስቧል በሉ እንጂ ቅዳሜ ስራ ከጨረሰ በኋላ አረ ረሳሁት ነበር ሲል ሰምታችሁታል? ፈጠረ፣ ብርሃን ይሁን ሆነ፣ መልካም ነው አለ። ባሕር ታውጣ አለ፣ ወጣ፣ መልካም ነው አለ። እነዚያን ሁሉ አስቦ በማስታወሻ ይዞ አይደለም የሚሰራቸው። በዚያውም ልንገራችሁ እግዚአብሔር ሲፈጥር የሙከራ ውጤት አድርጎ የፈጠረው የለም። እስኪ የሙከራ ውጤት በሉ። እንደ ቶማስ አድሰን ፕሌንም አምፖልም እንደፈለሰፉት በመቶኛው 15 ደቂቃ ተሽከርክራ እንደወደቀች ፕሌን እንደዛ አይደለም። እግዚአብሔር ተመልከቱ። አሁን ሰው ትልቅ የዶሮ እንቁላል እንዲወለድ ማድረግ ይችላል እንጂ እንቁላል መስራት አይችልም። እሺ ያን ደግሞ ማድረግ የሚችለው እግዚአብሔር ከፈጠረው እንትን ሰብስቦ ነው። እጽዋት ሰብስቦ የሆነ ነገር ሰብስቦ ነው። እግዚአብሔር ሰውን ራሱ ከፈጠረ በኋላ አይን እዚህ ጋር መሆን አልነበረበትም እዚህ ጋር ላድርገው እንዲህ አላለም ብሏል። ሰው አድርጎ ከፈጠረ በኋላ ልክ ነው እግዚአብሔር የሰራው በሉ፣ ልክ ነው በሉ። ታዲያ አሁን ምን ይላል መሰላችሁ? አንድ እንግዲህ ምንድነው የምንለው? ማርያም ታስባ ነበር በሉ። አንድ ጊዜ ማርያም በሉ ለመድኃኒትነት ታስባ ነበር። ለምንነት እኔም ታሰብኩ ብሎ ደስ ሲለው ተው ሞኝ እንዳትሆን አንተ የታሰብከው ለካህዲነት ነው። ዲያብሎስ ቢታሰብ እስከነ ካህዲነቱ ነው። ድንግል ማርያም ብትታሰብ ግን ለእናትነት ታስባ ነው የተፈጠረችው። ወገብረ መድኃኒተ በማእከለ ምድር፣ የምድር መካከል የተባለች ቀራንዮ ናት። በቀራንዮ ድንግል ማርያምን ሊያበቅላት ከቀራንዮ ድንግል ማርያምን ካበቀለ በኋላ በሷ ማይጸን ወገብረ በማእከለ ከርሳ ለድንግል ይላል ሊቁ። በድንግል ማርያም ማይጸን መድኃኒት የሚሆን ስጋን ከፍሎ ሊዋሃድ ድንግል ማርያምን አሰባት። መታሰቧ ብቻ ለድህነት የሆነ ድንግል ማርያም ናት በሉ። መታሰቧ ለድህነት የሆነ በሉ። ለምን የሆነ? ለድህነት የሆነ። ሰማይ ቢታሰብ ፀሐይ ሊያወጣ ነው። ድንግል ማርያም ብትታሰብ ፀሐይ ክርስቶስ ሊወጣባት ነው። መልአክ ቢታሰብ ዙፋኑ ስር ከቦ ሊቆም ነው። ድንግል ማርያም ብትታሰብ ዙፋኑ ከቦ የሚቆሙ መላእክት ሊያመሰግኑ አሳድ በማህፀኗ እግዚአብሔር 9 ወር ከ5 ቀን ሊያድርባት ነው። ሰማይ ብትታሰብ ደመና የሚከለክላት ፀሐይ ልታወጣ ነው። ድንግል ማርያም ብትታሰብ ህሙማን የሚሞቁት፣ በሽተኛዎች የሚያገኙት፣ እስረኞች የሚያገኙት ጠፈር ደፈር ወደብ ድንበር ዳር የማይከለክለው ብርሃን ክርስቶስን ልታወጣ ነው።
ተመልከቱ ሰማይ ቢታሰብ ኮከብ ሊመላለስበት ነው። ድንግል ማርያም ብትታሰብ ለምእመናን እናት ልትሆን ነው። ከዋክብት ምእመናን ስለሆኑ ፀሐይ ብትታሰብ ጨረቃ ሊወጣበት ነው። ድንግል ማርያም ብትታሰብ ተመልከቱ ጨረቃ ትሞላለች ትጎላለች። ኃጢአተኞች ልጆችም ብርሃንን የሚለብሱባት በጽድቅ የጎደሉትን የምትሞላቸው ከፀሐይ ብርሃንን እያገኘች እንደ ሶላር ፀሐይ ማነው ጨረቃ እንደምትሞላ ክብራችን ንጽህናችን ቅድስናችን ድንቁርናችን ሲበዛ ይኸውላችሁ ልብ ብላችሁ ስሙ። እኛን ለመፍጠር እግዚአብሔር ሲያስብ የድንግል ማርያምን ድንግልና እያሰበን የፈጠረን። እኛን እንደምንጠፋ ሲያስበን ከድንግል ማርያም ተወልዶ እንደሚያነሳን እያሰበን የፈጠረን። ስለዚህ ተመልከቱ የኛ ቅድስና ሲያድፍ እናቱን እያሰበ እንደፈጠረን የኛን ቅድስና ሲያድፍ አሁንም በእናቱ ምልጃ ይምረናል ማለት ነው። በእሷ የሚምረን እግዚአብሔር ይመስገን። ስለዚህ ተመልከቱ ደመና ቢታሰብ ዝናብ ሊቋጥር ነው። ድንግል ማርያም ብትታሰብ ግን ዝናብ ክርስቶስን ልታመጣ ነው። ደመና ቢታሰብ ከደረቅ መሬትና ከርጥብ ደመና ወጥቶ ደረቅና እርጥብ ሆኖ መብረቅን ሊወልድ ነው። ድንግል ማርያም ብትታሰብ ከቤተ መንግስት ከቤተ ክህነት ተወልዳ መብረቅ የተባለ ክርስቶስን ይዛ ያ መብረቅ አንድ ጊዜ ከወረደ በኋላ ጠላቶቹን አጥፍቶ ምን ይላል? ሁለተኛ መውረድ የለበትም። ክርስቶስም አንድ ጊዜ ወርዶ ጠላቶቹን አጋንንትን አይሁድን አጥፍቶ ዳግመኛ ላይወለድ አንዴ የተወለደ መብረቃችን ነው። ስለዚህ ተመልከቱ መሬት ብትታሰብ መቃብር ልትሆን ነው። እስኪ በሉ መሬት ብትታሰብ በሉ ምን ልትሆን ነው? ድንግል ማርያም ብትታሰብ ግን ትንሣኤ ልትሆነን ነው። ይኸውላችሁ ትንሣኤ ክርስቶስን ልትወልድልን ነው። መሬት ብትታሰብ ፍሬ ልታበቅል ነው። አዎ ድንግል ማርያም ብትታሰብ አማናዊ ፍሬ አነውቱ ሐረገ ወይን እኔ ወይን ሐረግ ነኝ እንዳለ የወይን ፍሬ ክርስቶስን ልታስገኝልን ነው። ተሰማላችሁ? ድንግል ማርያም ከመሬት ጋር ልናወዳደራት ራሱ አንችልም እንጂ መሬት እህል ያበቅላል አይደል? ሰው ይበላዋል። የበላው ምን ይላል? ይጠግባል። የጠገበው ምን ይላል? ይራባል። የተራበው ምን ይላል? እንደገና በልቶ ይጠግባል። የጠገበው ምን ይላል? ይታመማል። የታመመው ምን ይላል? ይሞታል። ድንግል ማርያም ያበቀለችውን ክርስቶስን የሚበላ ግን የተራበው ለዘላለም ይጠግባል፣ የታመመው ለዘላለም ይድናል። እንኳንስ ሞት ሊመጣበት ሞትን ድንቁርናን አርቆ ሕይወተ ሥጋ ሕይወተ ነፍስ ይሆነዋል ማለት ነው። እሷን መድኃኒታችንን አሰበ። ድንግል ማርያምን ያሰበ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ተመልከቱ መልአክ ቢታሰብ ቅዱስ 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 ይላል። ድንግል ማርያም ብትታሰብ ና ልጅ ጡት ቅመስ ልትል ነው ማለት ነው። ቅመስ እንደው እኔ ይላችሁ ሌላውን ተውት እንደው ሌላውን ብትተውት በራሱ ማለት ነው። ልጅ እናቱን ጡት ይለምናል አይለምንም? በሉ እንጂ ንገሩኝ። ክርስቶስ እመቤታችንን ጡት ስጪ ብሎ ጠይቋል አልጠየቅም? ሰው አይደል? አምላክም ሰው ሆኖ አይደል? ሰው ስለሆነ ምን ብሏል? እናቴ ጡት ስጪ ብሎ ለምኗታል ማለት ነው። ድንግል ማርያም ብትታሰብ ክርስቶስን ልትመግብ ነው። ታዲያ እኔን የማትመግበኝ እመቤት አለች ወይ? የማያድገውን ካሳደገች፣ የማይራበውን ከመገበች፣ የማይያዘውን ከያዘች፣ የማይወሰነውን ከወሰነች፣ ሀገር ለሌለው መሰረት ለሌለው መሰረት ከሆነች ለእኔማ መሰረቴ ናታ። ለእግዚአብሔር መሰረት ከሆነች ለእኔ መሰረት አትሆን? አረ እንደውም ብትበዛብኝ ቀልድ ነው። ትበዛብኛለች፣ ታንስብኛለች። ትበዛብናለች ነው የሚባለው። ለምን ቢባል የማን እናት ናት? የእግዚአብሔር በሉ የማን እናት ናት? የእግዚአብሔር እናት የሌባ እናት መሆኗስ የሌባ እናት ተውትና ቆይ እናንተ በሞት ያፈርሱን አንድ ልጅ ወልዳችሁ ዓለምን ሁሉ የሚገዛ ሁሉ ያለው ቢሆን ሁለተኛ እንደው ጅል ልጅ ተወልዳላችሁ ወይ ነው? ኧረ አይበልባችሁ፣ አታረጉትም። አንድ በቃይ ነው ይላል ሰው ማለት ነው። ታዲያ ጠላውን ሲቀማምስ ነው እንዲያ የሚል ሰው፣ ጉርሻውንም ሲቀማምስ እንዲያ ይላል። ትልልቁ አንዴ ሲበቃው አይ በቃይ ነው ይላል ማለት ነው። ስለዚህ ተመልከቱ አንድ በቃይ ማለት ተመልከቱ አንድ ወልዳ ሁሉ ያለው ያውም እግዚአብሔር የሆነ ያ ልጇ ደግሞ ተመልከቱ ምንም ነገር ሁሉ በእጁ የሆነ ፈጣሪ ልጅ አላት ድንግል ማርያም ናት። ለዚህ ነው ተመልከቱ ድንግል ማርያም በቸርነቷ ነው እንጂ እናታችን መሆን የምችለው በቸርነቷ ካልሆነ በስተቀር ለድንግል ማርያም ልጅ ለመሆን አንመጥንም ነው አሰቡ። ለምን? የእግዚአብሔር እናት ናት። በሉ የእግዚአብሔር እናት በሉ እንጂ የእግዚአብሔር እናት ከሆነች የኛ እናት የምትሆነው ለምንድን ነው ሲል በቸርነቷ የኛ እናት ናት ይላል። በመኗ እንደ ክብሯ ንግስታችን ናት፣ እንደ ቸርነቷ እናታችን ናት።
የወልድ አባት በጸጋ አባታችን እንደሆነ የወልድ እናትም ደግሞ በጸጋ እናታችን ትሆናለች። ለምን ሲባል በቸርነቱ ተብሎ ይነገራል። በቸርነቷ እናታችን የሆነች እመቤታችን ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። ሰውም እያዩኝ ነው እኔ ማለቀኩ ማለት አንድ ልናገርና አልጨርስሽ። አንድ እስኪ መድኃኒት በሉ ክርስቶስ ነው። ክርስቶስ መድኃኒት ከሆነ የነሳው ስጋዬ ማንን ነው በሉ እንጂ ንገሩኝ። ዓለምን ለማዳን መጣ ማን በሉ? እግዚአብሔር በሉ እንጂ። ዓለምን ለማዳን ሲመጣ ወዴት ነው የመጣው በሉ? የምታውቁትን ተናገሩ። ወደ ድንግል ማርያም በሉ እንጂ። ምን ሊያደርግ ነው እሷ ጋር የመጣው? መድኃኒት የሚሆን ስጋ ከሷ ሊነሳ እኮ ነው። በቃ ባጭር ቃል እሱ ነው። ስለዚህ ልብ በሉ፣ መድኃኒት ማን ነው ሲባል እግዚአብሔር ነው። ድንግል ማርያም ደግሞ መድኃኒት ናት ሲባል ልብ ብላችሁ ስሙ። ከፍጥረት ዘንድ ፍጡርን ወክላ ንጹህ ስጋ ይዛ የተገኘች ለዓለም ጠበቃ የሆነችው ናት ነው። ለዓለም ጠበቃ የሆነችው ያ ማለት ምን ማለት ነው? በሔዋን ወድቀናል አልወደቅንም? አልወደቅንም፣ ወድቀናል። በሔዋን ከወደቅን የምንነሳው በማን ነው? በዳግሚት ሔዋን በድንግል ማርያም ነው። ለዚህ ነው ምን ይላል መሰላችሁ? እግዚአብሔር ተመልከቱ፣ ሰውን አስቀድሞ መፍጠር አሰበ ካለ በኋላ ቅዱስ ዳዊት ምን ይላል? ሰብእሰን ዘክቡር ውእቱ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ አለ። ወተመሰሎሙ ነው። እሺ እንዴ ለዘብ አድርጌው ነው ሰውየው። እና ሰው ክቡር ነበር፣ ክብሩን አላወቀም፣ እንደ እንስሳ ሆነ። እሺ ሕዝቅኤል ደግሞ እንስሳት የይሱነ እስመ አልቦሙ ደይ፣ እንስሳት ከኛ እኮ ተሽለዋል አለ። ጥያቄ ሰው ክቡር ነበር በሉ፣ ክብሩን አላወቀም፣ እንደ እንስሳ ሆነ። ሰው እንዲከብር ምን ያስፈልገዋል? ክቡር ሰው በሉ እንጂ። ክቡር ሰው ደግሞ ማን ነው? ድንግል ማርያም ናት። ድንግል ማርያም ለምን እንደዚያ ሆነ ካላችሁ ልብ ብላችሁ ስሙ። ቅዱስ ኤፍሬም ምን ያህል ልህኩት ንጽሕት ክብረ ኩሉ ዓለም፣ ለዓለም ሁሉ ክብር የምትሆን ንጽሕት ሸክላ ነበረች አለ። ለዓለም ሁሉ ሰውን ሁሉ ወክላ በእግዚአብሔር ዘንድ ክቡር ሆና የታየች ስጋዋ በደል የሌለባት ድንግል ማርያም ናት። ስለዚህ ተመልከቱ፣ በሔዋን እንደሞትን በድንግል ማርያም ዳን። በሔዋን ጆሮ መርገም እንደገባ በድንግል ማርያም ጆሮ ምን ገባ? ምሕረት ገባ። ሔዋንን እባብ እንደሰበካት በእባብ ውስጥ የማይሞት ዲያብሎስ እንደሰበካት ልብ በሉ። ሔዋንን እባብ ሰበካት በሉ እንጂ ሔዋንን በሉ እንጂ እባብ ሰበካት። እባብ ውስጥ ማን አለ? ዲያብሎስ በሉ እንጂ የማይሞት ዲያብሎስ በሉ። ምንን ለብሶ? ስጋን ለብሶ። የማይሞት ዲያብሎስ ሔዋንን ለማሳት ልብ ብላችሁ ስሙ፣ የእባብን ስጋ ተጠቅሞ ሔዋንን እንዳጠፋት የማይሞት መለኮት የድንግል ማርያምን ስጋ ተዋህዶ ያንን ያጠፋንን ዲያብሎስን ቀጠቀጠልን ማለት ነው። ስለዚህ ተመልከቱ ምን አለ መሰላችሁ ቅዱስ ዮሐንስ አፈወርቅ ቦኑ ፍድፋዴ ዘአቢ እምዝንቱ ክብር አለ። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 63 ላይ ከዚህ የሚበልጥ ክብር አለ ወይ አለ። እስኪ በሉ ከዚህ የሚበልጥ በሉ ክብር አለ ወይ? አሁን የመጨረሻ ነው። ከዚህ የሚበልጥ በሉ ክብር አለ ወይ? ሲናገር ምን ይላል? ወበከመ ብእሲ ዘታጽኦ ፍቁሩ፣ ወዳጁ የጠፋው ሰው እገሌን አላያችሁም፣ እገሌን አላያችሁም፣ እገሌን አላያችሁም እያለ ሌሊት ነው ሳይል በጨለማው ተነስቶ ወዳጁን ፍለጋ ይሄዳል። እግዚአብሔር ወዳጅ ነው። ሰው ልብሴን አውልቅ ያለው እንቅልፍ ይዞኛል ምናምን ስልኬ እንደዚህ ነው መብራት ዘግቶ ነው እያለ ነው የሚደሰኩር። ሌሊት ብትጠሩት ትክክለኛ ወዳጅ የሚባለው ሌሊትም ቢሆን እገሌ እኮ ጠፋ ሲባል ጠፋ ብሎ ልብሱን እንኳን ሳይለብሰውን ያስታውሳል። የገጠር ሰው እንደዚህ ዝም ብሎ ፎጣውን ሸባርጎ ዝም ብሎ እንደዚህ ጨብጦ ነው የሚሮጠው እገሌ ጠፋ ከተባለ ማለት ነው። እንደዚያ ሆኖ እየፈለገ ተመልከቱ፣ እየፈለገ ወዴት መጣለ? ወደዚህ ዓለም ሲመጣ እግዚአብሔር ዓለም ሁሉ በድሎ አገኘው። ኩሉ አረየ ወህቡረ አልቦ ዘይገብራ ለሰናይት አልቦ አሃዱ ከመ መቃብር ክሱት ጎራይቶም ወጸላው በልሳናቲሆም አለ ቅዱስ ዳዊት። ሁሉ ተካክሎ በደለ። በደል ያለበት ስጋ አገኘ። ንጹህ ስጋ መድኃኒት የሚሆን ስጋ ማግኘት አለበት። ያ ስጋ የማርያም ስጋ ነው። ስለዚህ ወዴት መጣለ? ወደዚያ። ያ ባለ መድኃኒት ጋሬጣ ይወጋኛል፣ ጅብ ይበላኛል፣ አውሬ ያስደነግጠኛል ሳይል ምኑን ይፈልጋል? ወዳጁን በሉ። ክርስቶስ አይሁድ ያሰድዱኛል፣ አይሁድ ይተፉብኛል፣ አይሁድ ይገርፉኛል፣
አይሁድ ያስሩኛል፣ አይሁድ ፊቴን ይሸፍኑታል፣ አይሁድ ይሰቅሉኛል፣ አይሁድ ወደ መቃብር ያወርዱኛል ሳይል አንድ የጠፋ አዳምን ለመፈለግ ተመልከቱ። ወሮጸ ለሐሲሶቱ ያ እገሌን አላያችሁም እያለ ጥቀ ህላዌነ ተሃጣም እግዚአብሔር የኛ ባህሪ ከእግዚአብሔር ተለይቶ ነበረ። ባህሪያችንን እየፈለገ መጣ አለ። ምናችንን እየፈለገ የወደቀ ባህሪያችንን ለማንሳት ሲመጣ፣ ልብ ብላችሁ ስሙ። አሁን ሲመጣ ከዚያ በኋላ መድኃኒት የምትሆን አንድ እንጨት አገኘ አለ። ተመልከቱ እስኪ በሉ መድኃኒት የምትሆን በሉ፣ በሞት ያፈርሰውን በሉልኝ እንጂ ምን አገኘ? አንድ እንጨት አገኘ። ከዚያ በኋላ ያችን እንጨት ቆርጦ በሽተኛውን ቀባው አለ። ተመልከቱ አሁን የመጨረሻ ምሳሌ ነው። ይሄው አዛኝን እተዋለሁ፣ ሌላው በክፍል 2 ይሆን እናገራለሁ። እሱ ካላለቀ እናንተ ልታልቁ ነው እንዴ? እሺ እዚሁ ጋር ለመልሳችሁ። አንድ ሰው ወደ የት ይገባል? ወደ ጫካ በሉ። ምን ለመቁረጥ? ዘንግ በሉ፣ መቋሚያ በሉሽ፣ መቋሚያ በሉ። እሱ ይሻላል። መቋሚያ ለመቁረጥ ገብቶ ጠማማውን ትቶ ማንኛውን ነው የሚቆርጠው? ነገሩኝ በሞቴ። እሺ ጠማማውን ትቶ ቀጥተኛውን ስለቆረጠ አድልቷል በሉ ነገሩኝ። እንደሚፈልጋት ሆና የተገኘችው መቋሚያ የቷ ናት? ያችን መቋሚያ የምትሆነው ናት ማለት። ዓለም ሁሉ በተጣመመበት ወቅት ማርያም ንጹህና ቀጥተኛ ሆና ተገኘች ማለት ነው። እግዚአብሔር ማርያምን እስመ እግዚአርያ ስንል ጌታ መረጣት። እንዴት ቢመርጣትማ ድንቅ ነው። እንድትመረጥ ሆና ብትገኝ መልሱ እሱ ነው። ቀጥተኛ ሆና ንጹህ ሆና ቢያገኛት መረጣት። ያችን መድኃኒት የሆነች እመቤታችንን ሲያገኛት ከሷ ተመልከቱ ስጋን ተዋሃደ፣ የባህሪ ድነት ተገኘ በሉ። ስጋን ተዋሃደ በሉ በሉ በሞቴ ወዘኮነ ተውኔተ ለአጋንንት አለ። የኛ ስጋ ካሳ ጩኸት እንኳን ያነሰ ድምፅ አልነበረውም። አሳ ባህር ላይ ሆኖ ቢጮህ እንዳይሰማ የኛ ስጋ በእግረ አጋንንት ተጠቅጥቆ ከዲያብሎስ እግር በታች ወርዶ ነበራል። ከየት እግር በታች? ያ ባለመድኃኒት መጣ። የት? ወደ ድንግል ማርያም። ወደ ድንግል ማርያም ከመጣ በኋላ ያንን የኛን ስጋ ተመልከቱ፣ ያንን የኛን ስጋ ከመቤታችን ነሳና ያን ስጋ ተመልከቱ ያከሎ ለዝንቱ ስጋ ይኩን መልዕልተ ሰማያት ባይቲቱ። ይህ ስጋ ከፍ ብሎ እስከ ደመና፣ ከፍ ብሎ እስከ ላይ እስከ ጠፈር፣ ከፍ ብሎ እስከ ሐኖስ፣ ከፍ ብሎ እስከ ኢዮር እስከ ኤረር እስከ ራማ፣ ከፍ ብሎ እስከ መላእክት ከተማ አልቀረም። የት ሆነ ስትሉኝ ተመልከቱ ወነበረ በየማነ እበይ ብዬ መልስላችኋለሁ። በአብ ቀኝ ተቀመጠ። እስኪ በሉ በአብ ቀኝ በሉ በሉ እንጂ በአብ ቀኝ በሉ። ድህነት ተፈጸመ የሚባለው ምንድን ነው ካላችሁ የመጀመሪያው የባህሪያችን ድነት የተገኘው ከመቤታችን ነው። እንዴት? እግዚአብሔር ታርቆ ስጋችንን አምላክ አደረገው። ስጋችንን አምላክ ሲያደርገው መላእክት ዲያብሎስ ይረግጠን፣ በእግሩ ይጠቀጥቀን፣ ሲኦል ይጫወትብን የነበረውን አሁን የኛ ስጋ መላእክትን ገዛ ማለት ነው። ተመልከቱ ወጣ ሀየሰ ወረሰ ከብረ ተላለ ነግሰ ከፍ ከፍ አለ። ማይርገ መላእክትን እንደ ጫማ ተጫማ። ተመልከቱ ክርስቶስ በገዳመ ቆሮንቶስ ሳለ መላእክት ሊሰግዱለት ሲመጡ ሉቃስ ምን አለ? ማን አባ ጊዮርጊስ ምን አለ? መላእክት እኮ ለሰው አይገዙም አለ። አዎ አይገዙም። እንግዲያውስ መላእክት ለሰው ካልተገዙ ክርስቶስን ሊያገለግሉ ሊሰግዱለት ከመጡ ክርስቶስ የባህሪ አምላክ ነው። አሁን ስጋችን አጋንንት የሚረግጠው ሳይሆን በድንግል ማርያም ድኖ ምን ሆኗል? ፈጣሪ ዓለማት መጋቢ ዓለማት መላእክትን የሚገዛ ሆኗል። ለዚህ ነው ቅዱስ ጳውሎስ ምን ይላል? ከመላእክት ዕብራውያን 1 ላይ ምን አለ? ከመላእክት አንተ ልጅ ነህ የተባለ ማን ነው? ከመላእክት በቀኝ የተቀመጠ የተባለ ማን ነው? ከመላእክት አንተ ዛሬ ወለድኩ የተባለ ማን ነው? ወበእንተ ወልዱ ሰይቤ መንበርከ እግዚኦ ለዓለም ዓለም። ስለ ልጁ ግን መንበር የዘላለም መንበር ነው። በቀኝ የተቀመጥ ካለው ክርስቶስ እግዚአ መላእክት ወሰብ ነው ብሎ ይናገራል። ስጋችንን የፈለገውን የሰጠልን አምላክ የተመሰገነ ይሁን። አሜን በሉ ሁላችሁም። የሰው ልጅ ፍላጎት በማን ጠገበ? በሉ በድንግል ማርያም በሉ ሁላችሁም። በማን ሰው አምላክ መሆን ፈልጓል አልፈልግም? በሉ እንጂ ንገሩኝ። አሁን የሰው ስጋ አምላክ የሆነው በማን ነው? በሉ እንጂ ንገሩኝ። ባህሪያችን ዳነ የሚባለው ስጋችን አምላክን ተዋሃደ ነው። አንድ አካል አንድ ባህሪ ሆነ አንድ። ያ የተዋሃደው ስጋ ደግሞ የተነሳው ከማን ነው? ከድንግል ማርያም ነው። ስለዚህ ክርስቶስ መድኃኒት ነው በሉ በሉ ክርስቶስ መድኃኒት ነው በሉ። መድኃኒትነት የምንድን ነው? አሁን ስጋን ሲወስድ ስጋን ሲዋሃድ መለኮት ዛቡ ወትስብእት ዘዚያነ መለኮት ከስጋ ጋር ሲዋሃድ መለኮትና ስጋ አንድ አካል አንድ ባህሪ ሲሆኑ እንደ አምላክነቱ ያድናል
እንደ ሰውነቱ ቤዛ ይሆናል ማለት ነው። እስኪ በሉ እንደ አምላክነቱ በሉ ያድናል። ኢየሱስ ያድናል አይደለም። እሺ ጅል አትሁኑ ማለት ነው። ይገላል ሁሉ ማለት ነው። አይገልም ኢየሱስ እቀስፍ ይወሳል አለ እኮ ገላለሁ አነሳለሁ አለ። ኢየሱስ ጌታ ነው። እንግዳማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ገንዘብም ጌታ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታዬ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። እግዚአብሔር ንጉሠ ነገሥት በል ነው። ክርስቶስ የነገሥታት ንጉሥ የጌቶች ጌታ ነው በሉ። ክርስቶስ በሉላችሁ የነገሥታት ንጉሥ የጌቶች ጌታ ነው። ክርስቶስ መድኃኒት ነው። አንዴ ክርስቶስ መድኃኒት ነው በሉ እንጂ ክርስቶስ መድኃኒት ነው። የማርያም ቀን ቢሆን በሉላችሁ የምንበላ የማን ስጋ ነው? የገብርኤል ቀን ቢሆን የማን ስጋ ነው የምትበሉት? የሚካኤል ቢሆን የገብረ መንፈስ ቅዱስ ቢሆን ማን ነው መድኃኒት? ክርስቶስ። ቅዱሳን ግን ምንድናቸው ስትሉኝ መድኃኒት ያላቸው መድኃኒት ናቸው። ቆይ ባንድ ዮሐንስ ወንጌል 15 1 ላይ እኔ የወይን ግንድ ነኝ በሉ። አንዴ በሞቴ እኔ በሉ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ። የወይን ግንድ ማን ነው በሉ እንጂ ንገሩኝ። ድንግል ማርያም ደግሞ የወይን ግንዱን ያስገኘች ምንድናት? ምድር ሰናይት። እሺ ቅርንጫፎቹ እነማን ናቸው? ያንን ቅርንጫፉ የሚመገበው በማን ነው? በስሩ በሉ እንጂ በስሩ ነው የሚባል የዛፉ የወይኑ ቅርንጫፍ ቅጠሉ የሚመገበው በማን ነው? በስሩ በሉ እንጂ። ስለዚህ የሚያድነው ያ ግንድ የሚያድነው በማን ነው ማለት ነው? በግንዱ ነው ማለት ነው። ቅዱሳን ወደ እግዚአብሔር የሚያደርሱ ናቸው እንጂ ከእግዚአብሔር የሚነጥሉን አይደሉም። ከክርስቶስ የምትነጥለን ማርያም የለችም። ድሮውንም ክርስቶስን ይዛ ወደ ክርስቶስ ያቀረበች እናት አሁንም ወበኪ ቅሩባነ ኮነ ምድር ለማይደርሱ ታርያም ባንቺ ወደ ሰማይ ለመውጣት የመንግስተ ሰማያት ሰው ለመሆን በቃን። ከቀደመው ገነት ውሃ ጠጣን። ከድንግል ማርያም ከአማናዊት ገነት የክርስቶስ ደም ጠጣን። ከቀደመችው ገነት 4 ወንዝ ፈለቀ። ከአማናዊት ገነት ከድንግል ማርያም 4 ወንጌላውያን ፈለቁ። ከቀደመችው ገነት የዕፀ ሕይወት ተገኘ። ከድንግል ማርያም አማናዊ ዕፀ ሕይወት ተገኘ። እዚህ ክርስቶስ የባሕርይ አዳኝ፣ ቅዱሳን የመን አዳኝ በሉ። የጸጋ በሉ እንጂ የጸጋ በሉ። እሺ ክኒና መድኃኒት ነው አይደለም? ነው አይደለም? ነው አይደለም? ክርስቶስ መድኃኒቴ ነው ያለ ሰው ክኒና መዋጥ አለበት የለበትም? በሉ የለበትም በሉ እንጂ። መድኃኒት እሱ ነው። እንድንበት ዘንድ ካልክ ጅል ክርስቶስ ነው የምድንበት። አርፈህ እሱን ዋጠው ሂድና ማለት ወይ ክርስቶስን ዋጠው ሂድና አችልም። መድኃኒት ትጠቀማለህ። መድኃኒት ስንውጥ ግን ጣዖት ሆኖብን ክርስቶስ መድኃኒት አይደለም እንደማንል ሁሉ ተመልከቱ። ድንግል ማርያምን መድኃኒታችንና ስንል መድኃኒት ያስገኘች መድኃኒት ናት ማለታችን ነው። ቅዱሳን ያድናሉ ያማልዳሉ ስንል የሚያማልዱን ከክርስቶስ ነው። የሚያድኑን በማን ስልጣን ነው? በሉ ንገሩኝ። በክርስቶስ ስልጣን ነው። በክርስቶስ ስልጣን እንድንድን እንዲያማልዱን መልካም ፈቃዳቸው ይሁንልን። ይቆየ በእኔ በኩል